ሰሜን ጎጃም ዞን እንደ ዞን ከተቋቋመበት ጊዜ ጀምሮ በችግር ውስጥ ሆኖም በርካታ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተግባራትን በቁርጠኝነት እየፈጸመ ይገኛል። ዛሬ ልናስቃኛችሁ የወደድነው ሰሜን ጎጃም ዞን ጤና መምሪያ 2018 በጀት ዓመት የላቀ አፈጻጸምን ይሆናል። 2018 ቅድ አፈጻጸም ስናስብ መጀመሪያ ላይ 2017ን የቅድ አፈጻጸም አጠቃላይ SWOT አናላይስ የነበሩ ጥንካሬዎችን፣ ድክመቶችን አየንን እንደ መነሻ የተጠቀምነው። ሁለተኛውና ዋናው በጣም ደስ የሚል የነበረው የአማራ ክልል የ5 ዓመት አሻጋሪ እድገትና የልማት እቅዱ እንደ መነሻ ተጠቅመንበታል። የመጀመሪያው ዓመት ስለነበር ማለት ነው። የአክመ ጤና ቢሮ ከሱ የተቀዳ እቅድ የነበሩ ጥንካሬዎችን ጨምረን እሱንን እንደ መነሻ ወስደናል። በአምስተኛ ደረጃ ከዞን ከወረዳ ከቀበሌ ስለምን የዞናችን የፖቴንሻል ያለውን አቅም እንደ መነሻ ወስደን ነው የጀመርነው። ይህንን ስናደርግ መጀመሪያ በሁለት መንገዶች ነው እቅዳችን እንድናቀን። የመጀመሪያው መደበኛ ተግባራት፣ ሁለተኛውና ዋናው ደግሞ አዳዲስ ኢኒሼቲቭስ። በተለይ ለኛ ዞን ደግሞ የጤና የልቀት ማዕከል እናደርጋለን ስንል ለዚህ ዞን 2018 ደብል ፕላን እና ደብል አጠቃላይ ያፈጻጸም መለኪያዎችን ጨምረን ያስቀመጥን እና የጤና የልቀት ማዕከል በጣም ትልቅ ኮንሴፕት ነው። ትልቅ እድገት የሚያመጣ ነው። በተለይ በጤናው ዘርፍ ምን ማለት ነው? የጤና የልቀት ማዕከል ካለ የጤና የልቀት ማዕከል ማለት በጥራት፣ በፈጠራ፣ በተጠያቂነት፣ በማስረጃ ላይ የተመሰረተ ወሳኝና በቀጣይነት ላይ መሻሻል የተደገፈ የጤና ስርዓት በመገንባት ለሁሉም ዜጎች የተሻለ የጤና ውጤት ማምጣት ነው። ይህ የጤና የልቀት ማዕከል ለማድረግ መጀመሪያ ትርጉሙን ማወቅ ስላለብን ማለት ነው። ይህንን ስናስብ ብዙ ችግሮች አሉ። የጤና የልቀት ውጤት ለማምጣት የተነሳ ነው ከችግሮች ስለሆነ ችግሮቹን መሰረት አድርገን ስናይ ወደ ዋና ዶሜኖች ይመጣሉ። የመጀመሪያው ይህን የጤና የልቀት ማዕከል ውጤታማ ለማድረግ ሊደርሺፕ ላይ መቀር የተሻለ ሊደርሺፕ መኖር አለበት። በተለይ ሊደርሺፕ ኤክሰለንስ የሚባለው የመሪነት ልቀት። ሁለተኛው መሪነት ብቻ ሳይሆን ሄልዝ ፋይናንስ ያስፈልጋል። የጤና ፋይናንስ ሄልዝ ፋይናንስ ኤክሰለንሲ። በሶስተኛ ደረጃ ዳታ ያስፈልጋል። አሁን ያለበት ዘመን በጣም ፊውዝ ጄኔሬሽን ስለሆነ ዳታ ድራይቭ ኤንድ ወይም ደግሞ የመረጃን አጠቃቀምና ጥራትን ዋና ችግር አድርገን እንደ ኤክሰለንስ ይዘናል። በአራተኛ ደረጃ ደግሞ የሚሰራው ዋናው ባለሙያ ነው። የሰው ሀብት ልማታችን ላይ ውጤታማ ስራ መስራት አለብን ብለን ያዝን። እነዚህ አራት ነገሮች ቅድም የመነሻ እቅዳችን ላይ ያነሷቸው፣ በእነዚህ አራት ነገሮች ላይ መስራት ከቻለን ውጤት ማምጣት እንችላለን። የመጀመሪያም የመጨረሻም እያደረግናቸው ያለ አራት ዋና እነዚህ ተግባራት ናቸው። እነዚህ ተግባራት ላይ በስራቸው ብዙ ችግሮች ይፈታሉ፣ ብዙ ነገሮችን ይቀርፋሉና እነዚህን መሰረት አድርገን ነው እቅዳችን የጀመርነው። የመጀመሪያው ሊደርሺፕ ወይም መሪነት ላይ ነው። ይህንን አሁን የቀድሞውን እቅድ የ2018 ውጤታማ ለማድረግ ሊደርሺፕ ኤክሰለንስ ማምጣት አለብን ብለን ነው ሴንተር ኦፍ ኤክሰለንስ ስንነሳ የመጀመሪያው መስራት ያለብን within 6 years በዚህ 6 ዓመት ላይ ውጤት እናምጣ ከተባለ ሊደርሺፕ ላይ ነው። ሁሌ እናገረዋለሁ። ሊደርሺፕ ላይ ብዙ የሊደርሺፕ ኮንሴፕቶች አሉ። ዶዶ ግን አንድ ይሆናል። ግን የዚህኛውን ኮንሴፕት ብጠቀም በጣም ደስ ይለኛል። እና የመሪነት ልቀት ማለት ራስን፣ ሰዎችን፣ ስርዓቶችንና ለውጥን በጥበብ በራዕይ እና በታማኝነት እንዲሁም በተጽዕኖ የመምራት ብቃት ነው። እዚህ ላይ በደንብ ከተግባባን ውጤት ማምጣት እንችላለን። ዛትስ ኮልድ ሊደርሺፕ ኤክሰለንስ ብለን የምንነሳው ነው። የሰሜን ጎጃም ዞን ጤና መምሪያ ከተቋቋመበት አጭር ጊዜ አንስቶ የጠራና የተስተካከለ ጠንካራ ራዕይና ተልዕኮን በማንገብ ብዙ አኩሪ ተግባራትን በመፈጸም በጤናው ዘርፍ የወቅቱ ችግሮች ሳይበግሩት ዞኑን የጤና ልዕቀት ማዕከል ለማድረግና በጥቅሉ ጤናማ
አምራችና የበለጸገ ህብረተሰብ ለመፍጠር የዞኑን የጤና መዋቅር በአመራሩና በሙያተኛው በመታገዝ ከላይኛው እስከ ታችኛው ያለውን ተቋም በማነቃነቅ በመግባባትና የአመራር ቁርጠኝነትን በመላበስ ለማህበረሰቡ ጥራትን የጠበቀ ፍትሃዊና ተደራሽ የሆነ የተሟላ የጤና አገልግሎት በመስጠት 2018 በጀት ዓመት የዕቅድ አፈጻጸምን አመርቂ በሆነ መንገድ ፈጽሟል። ይህንን ውጤታማ የሆነ የዕቅድ ለመፈጸም ሊደርሺፕ ፕላን ማለት አለ። ሁሌም እናገረዋለሁ፣ ዓለም በብዙ ነገሮች ሊጠፋ ይችላል። በብዙ ነገሮች ይጠፋል፣ እውነት ነው። ግን ደግሞ ዋና ብዙ ጥናቶች እንደሚያመለክቱ የመጀመሪያው ሊደርሺፕ ፌሊየር ነው፣ የመሪነት ድክመት፣ የመሪነት ውድቀት ነው። ኦኬ፣ እንደዚህ ከሆነ ዓለም የሚድነው ደግሞ በመሪነት ነው። አሁን ያለው የዓለም ሁኔታ ስታየው የዓለም ሁኔታ የሚታየው መሪዎች ያድናሉ፣ ይገላሉ። አገር የሚድነው በመሪነት ስለሆነ መሪ ላይ ያለ ነገር በደንብ መስራት አለብን ብለን ነው። ስለዚህ እቅዳችን ላይ ተግባባ ነው። በተለይ ሁሉም የሚመለከተው ከዞን እስከ ወረዳ እስከ ጤና ጣቢያት ያሉትን ኃላፊዎች ጠርተን የመጀመሪያው እቅድ እንዲሳካ ዘ ፓወር ኦፍ ሊደርሺፕን አፕላይ ማድረግ አለብን። መሪነት ላይ በደንብ ከተግባባን መሪ ዓለምን እንደሚቀይር፣ ተቋምን እንደሚቀይር፣ ማህበረሰብ እንደሚቀይር ከተግባባን ውጤት እናመጣለን። በተለይ ደግሞ ለእኛ ዘመን አሁን ላለነው ሊደርሺፑ ክራይሲስን የሚመጥን መሆን አለበት። ለምን አሁን ክራይሲስ አለ፣ ቀውስ አለ። እኛ ክልል እኛ ዞን ላይ ቀውስ አለ። ይህ ቀውስ ምን መሆን አለበት? እንደ ምቹ ሁኔታ መጠቀም አለብን። ቀውሱን እንደ ስጋት ከተጠቀምንበት አንድ እርምጃ መራመድ የለብንም። እንዲሁም እኛ የሰሜን ጎጃም ዞን ጤና መምሪያ የመጀመሪያው ሞቶ ምን ነው? ኦኬ ነው፣ አሁን ቀውስ አለ፣ ክራይሲስ አለ። ክራይሲሱን ደግሞ ምን መሆን አለበት? አስ ኦፖርቹኒቲ እንደ ምቹ ሁኔታ መጠቀም ያለብን። ለምን የትኛውም የዓለም ሀገር ባክ ሂስትሪ ማየት ይቻላል እና የትኛውም የዓለም ሀገር ያደጉት የተነሱት ፍሮም ክራይሲስ ከቀውስ ነው። ሰክሰስ ፍሮም ክራይሲስ ነው፣ ከቀውስ ነው። እኛ ደግሞ እንደ ምቹ ሁኔታ ከተጠቀምንበት አሁን ያለውን የጤና ስርዓት ማሻሻል እንችላለን። ደግሞም አይተነው አላሻሽለን በመደበኛው አይን በሰላሙ ጊዜ መስራት ማንችለውን አሁን በቀውስ ሰዓት ላይ ውጤታማ የሆነ ስራ ሰርተናል። ምን ማለት ነው? በደንብ ከተጠቀምንበት ቀውስ ላይ መስፈንጠር እንችላለን። ሪዚናንስ ሊደርሺፕ መፍጠር እንችላለን። የማይበገሩ መሪዎች መፈጠር የሚችሉበት በቀውስ ሰዓት ስለሆነ ማለት ነው። መምሪያው በጤናው ዘርፍ በመተግበር ላይ ያሉ የጤና ልህቀት ማዕከላት ወይም ሴንተር ኦፍ ኤክሰለንሲን በጥራት በፈጠራ በተጠያቂነት ላይ በመመስረት ውጤታማ በሆነ መንገድ አከናውኗል። በሶስተኛ ደረጃ የኛ በዞን ደረጃ የ6 ዓመት የያዘው አለ ሴንተር ኦፍ ኤክሰለንስ ፎር ኖርዝ ጎጃም ፍሮም አማራ ሪጅን የሚል የሰሜን ጎጃም ዞንን የጤና ልህቀት ማዕከል በ6 ዓመት ማድረግ አለብን ብለን ከ2016 ጀምረን የያዝነው አንደኛው የእቅዳችን መነሻ ነው። ሊደርሺፕ ኤክሰለንስ የሚያትተው ነው። ይህንን ስናደርግ ሁሉም የነበሩ ችግሮችን ፕራዮሪታይዝ አድርገናቸዋል። 2017 ላይ የነበሩ ችግሮችን እና አጠቃላይ መሆን ያለብን ለ2018 ደግሞ ጥንካሬዎችን አስቀጥለን በሁለት መንገድ ነው ችግሮችን የለየናቸው። አንደኛው የመደበኛ ተግባር ችግሮች እንቅፋት ምን ምንድን ናቸው? ሁለተኛው አሁን አዳዲስ ኢኒሼቲቮችን ለመስራት ምን እንቅፋቶች አሉ ብለን ለየን። ከለየን በኋላ የቃል ኪዳን ሰነድ ነው ያዘጋጀነው። የቃል ኪዳን ሰነዱ አመራሩ ቃል ኪዳን እንትን ማለት አለበት። በአንድ ዓመት ይህንን ፈጽማለሁ ብሎ ቃል መግባት አለበት። ቃል ከገባ በኋላ ደግሞ ከዚያው ባለበት ወረዳና ማህበረሰብ ጋር የጋራ ስለሚያደርገው የቃል ኪዳን ሰነድ አዘጋጀን። የቃል ኪዳን ሰነድ ካዘጋጀን በኋላ የዞናችን ዋና አስተዳዳሪ ፓርቲ ኃላፊ ባሉበት የጋራ የፊርማ ስርዓት ዋና አስተዳዳሪዎችን የጤና ጽሕፈት ቤት ውስጥ አድርገን ነው የተለያየ ነው። ይህም በማድረጋችን ውጤት አምጥተናል። በኋላ ውጤቱ እናየዋለን። በጣም ትልቅ ነው። ለዚያ ነው ሊደርሺፑ ሁሉን ነገር ማድረግ ይችላል፣ መፍጠር ይችላል፣ መፈጸም ይችላል። ሊደርሺፑ ላይ በዚህ ልክ ከተግባባን ማለት ነው። ይህንን የሊደርሺፑን ቃል ኪዳን ሰነድ ብቻ ሳይሆን ፈጻሚ የሆኑ በተለይ ጤና ጣቢያና ወረዳ ላይ ሆስፒታል ላይ ያሉ ኃላፊዎችን የሊደርሺፑን አጠቃላይ ይሄ ካፓሲቲ ቢልዲንግ ላይ በደንብ መስራት አለብን ብለን በብዙ ነገሮች ሰርተናል። የመጀመሪያው ሪዚናንስ ሊደርሺፕ ምንድን ነው? በተለይ ለዚህ ቀውስ ባለንበት ሰዓት ላይ ይህ ቀውስ አመራር የማይበገር አመራር ምን ማለት ነው? እንዴት ይከናወናል የሚለውን ለሚመለከታቸው ኃላፊዎች ሰጥተናል። በሁለተኛ ደረጃ ሃይ ኢምፓክት ሊደርሺፕ
ይህ በጣም ትልቅ ኮንሴፕት ነው። አሁን ላለው ቀውስ በጣም የሚያግዝ ነው። ከአጋር አካላት ጋር አሁን ዞን ጤና ሰጥቷል ለጤና ጣቢያ ኃላፊዎችና ለውስጥ ስራ አስኪያጆች። ይህ በጣም ማግዞ ነው። በሶስተኛ ደረጃ ቤዚክ ኢንዳክሽን ኦፍ ሊደርሺፕ በጤና ቢሮ የተሰጠ ለሁሉም ጤና ጣቢያዎች ይህ እንደ ትልቅ ነገር ነው። ምክንያቱም ራሱ መሪው ማወቅ አለበት የሊደርሺፕ ኮንሴፕት ሊደርሺፕ ምንድን ነው፣ ዓለም እንዴት እንደሚቀይር ካወቀ በኋላ ደግሞ ተከታዩን ኢንፍሉዌንስ መፍጠር ይችላልና ያንን መሰረት አድርገን ስልጠናዎችን ተሰጥቷል። ስልጠና ብቻ ሳይሆን የተሻሉ አመራሮችን ይሄ ታለንት ማፕ የሚባለው የሚያየንበት ዓመት ነበር። ከሊደርሺፕ አባያ ከመሪዎች አባያ የተሻሉ መሪዎች ያገኘንበት፣ ያ ብቻ ሳይሆን ተቋማቸውን የቀየሩ መሪዎች አግኝተናል። ይሄ አንደኛው ነው። ሁለተኛው ቅድም እንዳነሳሁት ሄልዝ ፋይናንሲንግ ወይም የጤና ፋይናንስ ነው። የጤና ፋይናንስ ስናነሳ 4 ነገሮች ይነሳሉ። የመጀመሪያው ፋይናንስ ማመንጨት የሪሶርስ ሞቢላይዜሽን የሚባለው፣ 2 የተገኘውን ሀብት ውጤታማ የሀብት አጠቃቀም፣ ግልጸኝነት፣ ተጠያቂነትን። እነዚህ 4 እንትኖቹ የሄልዝ ፋይናንሱ ኤክሰለንሲ ወይም ደግሞ የጤና ፋይናንሱ የልቀት መለኪያዎች ናቸው ብለን የተነሳ ነው። እንግዲህ የጤና ፋይናንስ ብዙ ነገር ይጠይቃል። ድሮ ላይ የነበረው ዶነር ዲፔንደንት ነበር። አሁን ደግሞ የዶነር ዳይናሚዝሙ ተቀይሯል። በተለይ እንደኛ ሀገር አሁን ያለው የዶነር እንትን በጣም እየቀነሰ ስለሄደ፣ ስለዚህ ምን መሆን አለበት? ዶሜስቲክ ሪሶርስ ሞቢላይዜሽን ትሬንድ ማድረግ አለበት፣ መለማመድ አለበት። እንደዚያ ካልሆነ ውጤት ማምጣት አንችልም። ስለዚህ ፋይናንስ የት ነው የሚገኘው ብለን መጀመሪያ ማየት አለብን። 1 ከመንግስት፣ 2 ከህዝብ፣ 3 ከአጋር አካላትና ሌሎች ማግኘት እንችላለን። እነዚህ ላይ በደንብ ከሰራን የጤናውን ፋይናንስ ውጤታማ እናደርገዋለን። የጤና ፋይናንስ ውጤታማ ሆነ ማለት ደግሞ አጠቃላይ የጤና መሰረተ ልማቶች፣ የጤና ግብዓት እና ሌሎች የጤና ባለሙያዎችን ያስፈልጋል። ባለሙያን ይመራል፣ ህዝብን ይመራል። ስለዚህ ፋይናንስንም ይመራል። ፋይናንሱን ደግሞ ለሚገባው አካል መመደብ አለበት በሚል ከተግባባን በኋላ ሁሉም ወረዳ ከስታንዳርዱ በላይ ነው። ከ15% በላይ ነው። አንድ ወረዳ ብቻ 15% በጀት አስመድቧል። ሌሎች ከ20 እስከ 24 አስመድቧል። በጣም ሰርፕራይዝ ነው። ይህ ለምን ሆነ? ዘማተር ኦፍ ሊደርሺፕ ኢንፍሉዌንስ ስለነበር ማለት ነው። እና ይሄኛው አንድ ጥሩ ነገር። 2 ከማህበረሰቡ የኛ ማህበረሰብ ማስተባበር የሚችል መሪ፣ በደንብ ችግሩን ማሳየት የሚችል መሪ ካለ የሚፈልገውን መክፈል፣ መቆጠብ፣ ማስተባበር ይችላል። ይህንን አይተንበታል። 3 ከአጋር አካላት። አጋር አካላት አሁን ያለው የሀገራችን የፋይናንስ እንትናችን በ4 ፒዎች ይመሰረታል። ምን ማለት ነው? ፐብሊክ ፕራይቬት ፒፕል ፓርትነርሽፕን የያዘ ነው። 4P ብለን ማለት ነው። ስለዚህ አጋር አካላትም ህዝቡም መንግስትም እና ሌሎችም ፋይናንስ ማመንጨት ይችላሉ ብቻ ሳይሆን አጠቃላይ የጤናውን ስርዓት በጋራ ነው መምራት የምንችለው። የጤና ስርዓት ብቻ ሳይሆን ሁሉንም ተግባራት በቅንጅት ካልመራ ነው አንድ አካል ብቻ መምራት ስለማይችል ይህንን የአጋር አካላት ተጽዕኖ በጣም ቀላል አልነበረም እኛ ዞን ማለት ነው። አጋር አካላት ምንድን ያደረግነው? የጆይን ፎርም የሚባለው የጋራ ካደረግነው በኋላ ሰሜን ጎጃም ዞን ትልቅ እቅድ አቅዷል። አንደኛው የመደበኛ እቅድ፣ ሁለተኛው ደግሞ የጤና ልቀት ማዕከል ለማድረግ ተዘጋጅቶ እየሰራ ይገኛል። በ6 ዓመት አሁን 2ኛ ዓመት ላይ ያለን። ይህንን ደግሞ አጋር አካላት ይደግፉታል፣ እያገዙ ነው። በዚህ ልክ ብዙ መሰረተ ልማቶች፣ ብዙ የግብዓት ተሟልተዋል። ብዙ ትልልቅ ማሽኖች አስገብተዋል። ከ35 በላይ ፕሮጀክቶች ዞናችን ላይ እየደገፉ ይገኛሉ። ለዚህ ደግሞ ማሳየው እያንዳንዱን ጤና ጣቢያዎች እና እያንዳንዱን ሆስፒታሎች እና ጤና ኬላ ግንባታ ማህበረሰቡና አጋር አካላት ብዙ ስራ ተሰርቷል። በአጠቃላይ ከአጋር አካላትና ከማህበረሰቡ የተገኘውን ሀብት ወደ ገንዘብ ስንቀይረው በጣም ብዙ ነው። 477,139,548 በገንዘብ ስተመን በ2018 የተገኘ ሀብት ነው። ይህ ሀብት አብዛኛውን መሰረተ ልማት ላይ ነው ያለው። በተለይ ኢንፍራስትራክቸር፣ ጤና ጣቢያ ግንባታ፣ የጤና ኬላ ማሳደግ፣ የደረጃ ማሳደግ፣ የጤና ኬላ ግንባታ፣ ጽዱ ጤና ተቋማት መፍጠር፣ አልትራሳውንድ፣ ሲሲ ማሽን፣ ትልቅ ማሽኖች የተገዙበት ነው። በየወረዳው እያንዳንዱ የሰበሰቡትን ሀብት ዘና በተለይ ደግሞ ባህር ዳር ዙሪያ ዩኒሴፍ የሚባል ፕሮጀክት ከ265 ሚሊዮን በላይ
ወጪ ተደርጎ ግንባታዎችን እየገነባ ይገኛል። በጣም ትልቅ ነገር ነው። ያ ማለት ነው አጋር አካላት ምን ያህል ተጽዕኖ እንዳለው ለማህበረሰቡ ለተቋማት ከተጠቀሙባቸው ትልቅ እድል ነው፣ ካልተጠቀሙባቸው ነው ወዳሚ ነው እንጂ ማለት ነው። እና በአጠቃላይ አጋር አካላቶችን ብዙ ናቸው። ቅድም እንዳልኩት ከ35 በላይ ይሆናሉ። በተለይ ደግሞ እነ ዩኒሴፍ፣ ካርተር፣ አምረፌርዝ አፍሪካ፣ ቻይ፣ ፕላን ኢንተርናሽናል፣ ኮርዴድ፣ አይካፕ እና ሌሎችም ስማቸውን ያልጠራኋቸው ብዙ ፕሮጀክቶች ዞናችን ሲያደርጉ እና የጤናውን ፋይናንስ በከፍተኛ ከመንግስት በበለጠ ማህበረሰቡና አጋር አካላትን ተጠቅመንባቸዋል። ብዙ ውጤት ማምጣት ያ ማለት ግን በቂ ነው ማለት አይደለም። አጋር አካላት አሁን ይህንን ውጤት እያዩ ለሚቀጥለውም ብዙ እገዛ ያደርጋሉ ብለን እናስባለን። በሶስተኛ ደረጃ ፋይናንስ ብቻውን ውጤት አያመጣም። ፕሮቫይደር ያስፈልጋል፣ የሚሰራ ማለት ነው። የሰው ሀብት ልማት ያስፈልጋል። የሰው ሀብት ልማታችን የሰለጠነ በእውቀት የሚመራ በፈጠራና በስነ ምግባር የታነጹ ባለሙያዎች እንዲሆኑ ነው የምንፈልገው። ያ ካልሆነ ምንም ልናደርግ አንችልም። ይሄ ደግሞ እኛ ዞን ላይ የመጀመሪያው የሴንተር ኦፍ ኤክሰለንስ ስነሳ አንደኛው ምን ብለናል? የጤና ባለሙያው በሁሉም ነገር ኤክሰለንስ ማድረግ አለብን ብለን ተነስተናል። ለዚህ ደግሞ ከሌስ ከታች ያሉ ባለሙያዎች አሁን ያደረጉት ያለ ማሳያ ነው። አሁን ክራይሲስ ቀውስ አለ። ቀውስ ብቻ ሳይሆን የሰሜን ጦርነት ነበር፣ ወረርሽኝ ነበር፣ የኮቪድ-19 ይሄ የጤና ባለሙያው ፈትኖታል። ፈተናውን ግን በደንብ አልፎታል ብቻ ሳይሆን የማይበገር የጤና ባለሙያ እንዲፈጠር ተደርጓል። አሁን ባለው ቀውስ 24 ሰዓት የሚሰራ የጤናው ሴክተር ነው። ይህን እንደው የሚሰሩ የኛ የጤና ባለሙያዎች ናቸው። ያ ብቻ አይደለም፣ ማግኘት እያለባቸው እንኳን ማግኘት እያለባቸው ጥቅማቸውን በተለያዩ ምክንያት እንኳን ማግኘት ሳይችሉ የሰው ሕይወት ከምንም በላይ ይበልጣል ብለው ጥያቄዎቻቸውን የሚጠየቁ ስራዎቻቸውን እየሰሩ ይገኛል። ለዚህም ሪዝናንስ ሄልዝ ወርከርስ ተፈጥሯል እናምናለን። ለምን ማሳየው ብዙ ነገሮች አሉ። አሁን ባለው ቀውስ ላይ አንድም ቀን ጤና ተቋማት አይዘጋም። መዘጋት ብቻ ሳይሆን የሚፈለገውን ሰርቪስ እየሰጡ የሚገኙ ባለሙያዎቻችን አሉ። ይህንን ለማድረግ ባለሙያዎቻችን ማሰልጠን፣ መገንባት እና የሚያስፈልጋቸውን ማሟላት አለብን። እናቶችና ህጻናት ላይ ያለው ውጤት በጣም ጥሩ ነው። በጣም ቤስ ነው። በተለይ ህጻናት ላይ እየሰራ ነው ያለው። እናቶች ላይ ቤት እንዳይወልዱ የምናደርገው በዚህ ክራይሲስ ቀውስ ላይ ነው ያለው። ቀውሱን እንኳን ሳይበግራቸው ጤና ተቋማት ላይ ነው የሚወሉ። ምን ማለት ነው? ቀውስ አለ አዋል። ይህ ቀውስ ግን የጤና ስራ የሚያስተጓጉል መሆን ያለበት። ቀውስ ሲኖር እንደገና የጤና እክሎች ይጨምራሉ። ከጨመሩ ደግሞ የጤና ተቋማት ከመቼውም ጊዜ በላይ መዘጋጀት አለባቸው። የጤና ባለሙያ መዘጋጀት አለበትና ይህ በጣም ትልቅ ውጤት ያመጣል። ኖ ፕሮግራም ኖ ፕሮዳክት ይላል። ፕሮግራሞችን ብቻ ሳይሆን መምራት ያለብን ግብዓትን ማስተዳደር አለ። ያለ ግብዓት መድኃኒት ከሌለ የፈለገውን በሽታ ብታገኙ ለበሽታው መድኃኒት ካላዘጋጀለት ውጤት ማምጣት አይቻልም። እና እዚህ ላይ ደግሞ ብዙ ነገር ሰርተናል። ግብዓትን ማሟላት እንዴት ነው የምናሟላው? አንደኛ ራሱ ጤና ተቋማቱ ማሟላት በመንግስት ማሟላት ያለበት በማህበረሰብ ካልሆነስ አጋር አካላት ችግሩን በማሳየት እንዲያሟሉ ማለት ከተሟላ በኋላ አጠቃላይ የመድኃኒት አጠቃቀም ስርዓታችን በድራግ ቴራፒ ኮሚቴ ወይም ዲሲ በሚባለው ኮሚቴው ተዋቅሮ በየጊዜው የመድኃኒት አጠቃቀማችን እና ከማህበረሰቡ ጋር መድረስ ያለበትን መድኃኒት እንዴት ነው እየተጠቀመን ያለው፣ ለማህበረሰቡ የሚፈለገው ደረጃ ደርሷል አልደረሰም የሚለውን እሱን ማሰስ እያደረግን አሁን ያለው የግብዓት አጠቃቀማችን ከመቼውም ጊዜ በተለይ ከ2017 የነበሩት ችግሮችን ቀርፈን በ2018 የተሟላ የመድኃኒት ስርጭት ላይ እያደረግን እንገኛለን። ያ ማለት ግን ሙሉ በሙሉ ነው ማለት አይደለም። አሁን የሚቀሩ ነገሮች እንዳሉ ታሳቢ ይደረግ። በተለይ ለመድኃኒት 7% ያለንን በጀት ማዋል አለብን ብለን መጀመሪያ መመሪያ ወርደን ስለነበር ይህ በጣም ትልቅ ነገር ነው። ሌላው ተላላፊ የሆኑ በሽታዎችን መከላከል መቆጣጠር። አሁን የወረርሽኝ በጣም ከባድ ነበር 2017 በዚህ ዓመት በ33% ቀንሰናል። ሌሎችም ተላላፊ የሆኑ በሽታዎች HIV፣ ቲቪ እነዚህን የመጀመሪያው መከላከል፣ ሁለተኛው መቆጣጠር ማከም አለብን። አሁን የጤና ፖሊሳችን መከላከልና ማከም ነው የሚለውና በጣም ይህንን ሁለቱን ያማከለ ስራ በመስራታችን ውጤታማ ስራ ለማሳያነት ያህል መምሪያው ባገባደድነው በጀት ዓመት መጨረሻ 35 የጤና ተቋማት የልዕቀት ማዕከልን በማድረግ
34 ጽዱ የጤና ተቋማትን በመፍጠር 14 አዳዲስ ጤና ኬላዎች ግንባታን በማጠናቀቅ ከዚህ በተጨማሪም ወቅቱን እንደ ምቹ አጋጣሚ በመጠቀም የተለያዩ 234 ስታንዳርዱ መሰረት ያልተከፈቱ ህገወጥ መድኃኒት ቤቶች ህጋዊ እንዲሆኑ በማድረግ ተቆራርጦ በመስራት ተጨማሪም 34 ደረጃቸውን የጠበቁ ለጤና ጣቢያዎች የሚሆን አልትራሳውንድ ግዥን በመፈጸም እንዲሁም በሰባቱም ወረዳዎቻችን የማህበረሰብ ወይም የከነማ ፋርማሲ ግንባታን በማጠናቀቅ ዘመኑ የደረሰበትን ቴክኖሎጂ በመጠቀም ከወረቀት ንክኪ ነፃ የሆነ አሰራርን በመዘርጋት በቴክኖሎጂ በመታገዝ በእናቶች በተለይ በህፃናት ላይ ከጽንሰት እስከ 6 ዓመት ያሉ ጊዜያትን ልዩ እንክብካቤና ፍላጎቶችን በመስጠትና በማሟላት ህፃናት ላይ ትኩረት በማድረግ እንዲሁም ተላላፊና ተላላፊ ያልሆኑ በሽታዎችን ቅድመ መከላከል ስራን በመስራት አብዛኛዎቹን የጤና ልህቀት ማሟያ መስፈርት ተግባራትን በሰፊው አከናውነዋል። መሰረተ ልማቶችን ጎን ለጎን ቅድም ሳነሳው የነበረው የአጋር አካላት የማህበረሰቡ የመንግስት ፋይናንስ በሆኑ መሰረተ ልማት ማለት ነው። በዚህ ዓመት ከ35 በላይ የሚሆኑ ፕሮጀክቶች ተመርቀው አገልግሎት እየሰጡ ይገኛሉ። የተለያዩ ጤና ጣቢያ፣ ጤና ኬላ እና አጠቃላይ ሆስፒታሎችን ጭምር የደረጃ ማሳደግ የጤና ባለሙያዎች መኖሪያ ጭምር ማለት ነው። ይህ ደግሞ በጤና ቢሮና በጤና ሚኒስቴር እንዲሁም በአጋር አካላት እየተሰሩ ፋይናንስ እየተደረጉ ያሉ ናቸው። እዚህ ጎን ለጎን ክራይሲስ ሲኖር አንዳንድ ህገወጥነት ይበዛል። እኛ በጣም ፈትኖን የነበረ ህገወጥ ክሊኒክ፣ ህገወጥ የመድኃኒት መደብር በጣም ተቸግረን ነበር። 2017 የመጀመሪያው 2018 እቅድ ስናቅድ ህገወጥነትን ከመቼውም ጊዜ በላይ አምረን እንታገላለን። ለምን? በስታንዳርዱ ያልተከፈተ ጤና ያልተከፈተ ክሊኒክ ያልተከፈተ የመድኃኒት መደብር ወደ ይዘን የሚያርፈው ማህበረሰቡ ላይ የኛ ማህበረሰብ ደግሞ የተላመደ መድኃኒት እንዲወስድ አንፈልግም። እንደዚያ ብቻ ሳይሆን ጊዜ ያለፈባቸው መድኃኒቱም እየተሸጡ ስለነበረ በዚህ ዓመት የመጀመሪያው ኮሚቴ አዋቅረን ህገወጥነትን ማጥፋት አለብን፣ ህጋዊ ማድረግ አለብን ብለን 234 የሚሆኑ ህገወጥ ክሊኒክ መድኃኒት መደብሮችን ወደ ህጋዊ አምጥተናል። በጣም ትልቅ ውጤት ያመጣንበት ነው። ዳይሬክትም ኢንዳይሬክት ማህበረሰቡን ታድገነዋል። ያ ብቻ ሳይሆን የጤና ባለሙያውን ህጋዊ ምን አድርገነው በህጋዊነቱን መብቱን ተጠቅሞ ማገልገል ያለበትን ያገለግላል። ህገወጥነትን ግን ኤክሰርሳይዝ እንዳያደርግ አድርገናል። ለዚህ ሁላ ነገር ማህበረሰቡን ማስተባበር ቀደም ብየዋለሁ። ማህበረሰቡን ቀጣይነት ያለው የጤና ውጤታማነት ከተባለ ማህበረሰቡ አንዱ ስለነበር ማህበረሰቡ ኦነርሺፕ እንዲወስድ ማህበረሰቡ የጤና ተቋማት የኔነት ስሜት እንዲያደርግ አድርገናል። በመሆኑ ጤና ኬላ የገነባ ማህበረሰብ አለ። ይልማና ላይ ጤና ኬላ የገነባ ማህበረሰብ አለ። ሜጫ ካርድ ክፍል ራሱ ከ1 ሚሊዮን ብር በላይ ራሱ ማህበረሰብ አውጥቶ ስታንዳርዳይዝ የሆነ የካርድ ክፍል ገንብቷል። የማህፀን በር ካንሰር፣ ስኳር፣ የደም ግፊት፣ ኩላሊት፣ የስነ አእምሮ ጤና እነዚህ ላይ በተለያየ መንገድ የተለያዩ ዘመቻዎችን እያወጅን ውጤታማ የሆነ ስራ ሰርተናል። በተለይ የማህፀን በር ካንሰር አሁን እንደሚታወቀው ተላላፊ ያልሆነ በሽታ በጣም እየጨመረ የመጣበት ነው። እኛ ሀገር ላይ ትሪፕል በርደን ነው የምንጠቀመው። አሁን ትሪፕል በርደን ያለበት ሀገር ነው ያለን። ተላላፊ በሽታዎች አሉ፣ ተላላፊ ያልሆኑ አሉ፣ እነዚህ ደግሞ አዳጋዎች አሉ። እነዚህ ሶስቱንም አጣምረን የሚሰራን ስለሆነ ውጤታማ የሆነ ስራ ሰርተናል እናምናለን። ከቁጥር ባሻገር ማህበረሰቡን የጠቀምንበት ነው። በሁለተኛ ደረጃ ከውጤታማነት ስናይ አዳዲስ ኢኒሼቲቮች ነው። ቀደም መግቢያ ላይ መጀመሪያ እቅድ ስናቀድ በሁለት መንገድ ነው ያቀድን ብለናል። የመጀመሪያው መደበኛ ተግባራት፣ ሁለተኛ ደግሞ አዳዲስ ኢኒሼቲቭ። ለእኛ ዞን አዳዲስ ኢኒሼቲቭ የመጀመሪያው ዞኑ ያፈለቀው በሀሳብ ትልቅ ሀሳብ ነው። ኖርማሊ ሴንተር ኦፍ ኤክሰለንስ ፎር ሄልዝ ኖርዝ ጎጃም ፍሮም አማራጅን ዊዝን 6 years የሰሜን ጎጃም የጤና የልቀት ማዕከል በዚህ በ6 ዓመት እናደርጋለን 2030 ድረስ እናደርጋለን ብለን የተነሳነው ሀሳብ በጣም ትልቅ ነው። ይህንን ሀሳብ ስናነሳ በእርግጥ ብዙ ፈተናዎች አሉ። በጣም ዲፌንስ ያደርጋል፣
ያው በእርግጥ ለውጥ ሲመጣ ብዙ ነገር አለ። ይሄኛው ግን አሁን በጣም ምን ነው መሪዎችን በጣም ኢንተርናላይዝ እያደረጉት በተለይ አዳፕቲቭ ሊደርሺፕን ኤክሰርሳይዝ እያደረጉ ውጤት ያመጣንበት ነው እና መጀመሪያ ያዝነው 16 ነበር። በ2017 16 ጤና ተቋማት ነው የጀመርነው። አሁን ወደ 35 የሚሆኑ ጤና ተቋማትን በሴንተር ኦፍ ኤክሰለንስ ይዘን እየሰራን እየተገበርን እንገኛለን። ይሄ በጣም ትልቅ ውጤት ነው። ውጤቱ የዚህ ውጤት የሚገለጸው በምንድን ነው? በመደበኛ ተግባራት፣ በአዳዲስ ኢኒሼቲቮች ስለሆነ እሱን መሰረት አድርገን ውጤት ያመጣንበት ነው። ሌሎች ኢኒሼቲቮች አሁን ኤፍቲኤስ መድኃኒትን ማኑዋሊ ለማህበረሰቡ መስጠት ሳይሆን ኮምፒውተራይዝ በሆነ ከስርቆት ነፃ እንዲሆን ኦዲቴብል ፋርማሲ ምንለውን በዚህ ዓመት ብቻ 28 ገንብተን ተግባራዊ ነው። ሌላው አልትራሳውንድ በጤና ጣቢያ አልትራሳውንድ የለም ነበር። ሆስፒታል ላይ ነበር። እናቶች ነፍሰ ጡር ሆነው ወደ ሆስፒታል ሄዱ። እንደዚህ እየተባሉ ቸገሩ። በዚህ ዓመት ግን ሁሉም ጤና ጣቢያ አልትራሳውንድ መኖር አለበት ለናከለ ካቀድነው ግን 34 ከ57ቱ ጤና ጣቢያዎች 34 ጤና ጣቢያዎች አልትራሳውንድ ተጠቃሚ ናቸው። ይሄኛው እስከ 10 ወር ድረስ ያለው ዳታ ነው። ሌላው የመድኃኒት አጠቃቀም ጤና ጣቢያ ላይ ብቻ ሳይሆን ከጤና ጣቢያ ካቱ ሴት ሄዳሉ ወደ ግል ከሚሄዱ መንግስት ራሱ ኮሚኒቲ ፋርማሲ የከነማ ፋርማሲ የማህበረሰብ አቀፍ መድኃኒት ማቋቋም አለበት ብሎ ከላይ እስከ ታች የክልሉ ጤና ቢሮም የጤና ሚኒስቴሩ በዚህ ልክ አዲስ ኢኒሼቲቭ ያዘው በሁሉም ወረዳዎች የከነማ ፋርማሲ ገንብተናል። በሰባቱም ወረዳ ማለት ነው። ይሄ በጣም ትልቅ እንትን ነው። ሂውጅ ብር ነው የሚጠይቀው። ይሄ ለምን ሆነ ከተባለ የመጀመሪያው ላይ የሊደርሺፕ ኢንፍሉዌንስ ነው። አመራሩ ከዞንና አስተዳዳሪ ጀምሮ የነበሩ የዚህ የፓርቲ ኃላፊዎች በጣም ልዩ ትኩረት ሰጥተው ሲደግፉት በጀት መድበው እዚያ ደረሱ እና በአንድ ዓመት 7 የከነማ ፋርማሲ ተገንብቶ ስራ ላይ የዋሉ አሉ። አሁን ደግሞ ሌሎች የፊኒሽንግ ስራ የቀራቸው 1-2 አሉ። በአጠቃላይ 7 ግን ግንባታ ላይ ጨረሱ ናቸው። ሌላው አሁንም በአዲስ ኢኒሼቲቭ የያዝነው ዞናችን ቋት መስረታ ነው። የማህበረሰብ አቀፍ ጤና መድን ዋና ዓላማው ትብብርን ነው የሚጠይቀው፣ መደጋገፍን ነው። እስካሁን በወረዳ ደረጃ ነበር። አሁን ግን በፌዴራል ደረጃም በክልል ደረጃ ቋት መስረታ አዋጭ ሆኖ በመገኘቱ እንደ ክልል 5 ዞኖች የተመረጡ። ከዚህ ውስጥ አንዱ ሰሜን ጎጃም ነው። የቋት መስረታ የሁሉም ወረዳ የተሰበሰበ ሀብት ወደ ዞን ቋት ይሰበሰባል። ያ ማለት ምንድን ነው? አጠቃላይ ሁሉም ጤና ጣቢያዎችና ሆስፒታሎች የመድኃኒት አቅርቦትን፣ ተደራሽነትን፣ ኳሊቲን፣ ሰስተናቢሊቲን ለማስጠበቅ ቋት መስረታ ወሳኝ በመሆኑ ይህንንም በዞን ደረጃ ቋት መስርተን አሁን ሁሉም ሆስፒታሎችና ጤና ጣቢያዎች ተጠቃሚ የሚሆኑበት ነው። በጣም ትልቅ እንትን ነው። በተለይ ኤክሰርሳይዝ እያደረግን ስንሄድ አንዱ ወረዳ ለአንዱ ወረዳ ትብብርን የሚያረጋግጥበት ስለሆነ እሱ በተግባር አረጋግጠናል። እኛም ውጤት አምጥተናል። ሌላው ኢሲዲ ነው፣ ኤርሊ ቻይልድሁድ ዴቨሎፕመንት የሚባለው በጣም ደስ የሚለኝ አንደኛው ከፌደራል ጀምሮ ጤና ቢሮ የሚያወጣው ኢኒሼቲቭ ከተጸነሰ እስከ 6 ዓመት ድረስ ህጻናትን መንከባከብ፣ እናቶችን መንከባከብ ለሚቀጥለው አገር ማዘጋጀት ነው። አገር ይቀጥላል ዘንድ ትውልድ ይመጣል። ትውልድ ደግሞ የተዘጋጀ ትውልድ መኖር አለበት። በህፃናት ላይ በደንብ ካልሰራ ውጤት አናመጣምና ይህ ኢኒሼቲቭ በጣም የምንወደው በጣም ተደስተን እየሰራ ነው ያለነው። በሁሉም ጤና ጣቢያዎችና ሆስፒታሎች እየተተገበረ ይገኛል። ይህም በጣም ትልቅ ነገር ነው። የሌላው ኢኒሼቲቫችን ከሴንተር ኦፍ ኤክሰለንስ ጋር አብሮ የሚሄደው ጽዱ ጤና ተቋማት ነው። ጽዱ ጤና ተቋማት በሀገር አቀፍ ደረጃ በጠቅላይ ሚኒስትሩ ትልቁ ኢኒሼቲቭ ተደርጎ እየተመራ ነው። በተለይ ደግሞ የጤናው ሴክተር ይህንን ቀዳሚ ሆኖ እየሰራ ይገኛል እና ጽዱ ጤና ተቋማትን ስናስብ መጀመሪያ ኢነርቱ አውተር ከውስጥ ወደ ውጭ ነው ማየት ያለብን እንጂ ከውጭ ወደ ውስጥ ቢፎር የነበረው በፊት የነበረው አርሶ አደር ሽንት ቤት ሰራ ትለዋል። የእኛ ጤና ተቋማት ግን ሌላ ነገር ነበሩ። ያንን የሚመጥን አልነበረም። ኦኬ ይህኛው ኢኒሼቲቭ ግን ምንድን ነው? መጀመሪያ እኛ ንጹህ ነን መታየት አለብን። ተቋማቱ ንጹህ መሆን አለበት። ታካሚዎች ሲመጡ ከዚያ ተሞክሮ የሚወስዱበት ደስ ብሏቸው የሚታከሙበት እንጂ ሌላውን በሽታ ተሸክሞ የሚሄዱበት መሆን የለበትም ብለን ጽዱ ጤና ተቋማት በገፍ በተለይ ደግሞ የእያንዳንዱ ጤና ጣቢያ የጤና ጣቢያ ባለሙያዎች ኢንተርናላይዝ አድርገውት፣ የሆስፒታል ባለሙያዎች ኢንተርናላይዝ አድርገውት፣ አመራሩ ኢንተርናላይዝ አድርገውት እስካሁን 34 ጽዱ ጤና ተቋማት ተፈጥሯል። ይህ በጣም ትልቅ ነው። ይሄኛው የመጣው በቅድሙ በ4 ውስጥ ዶሜን ላይ ስለሰራን ነው። ሊደርሺፑ በጣም የተሻለ
ከተንቀሳቀሰ ሊደርሽፑ ብቻውን ሳይሆን የጤና ፋይናንስ ውጤታማነት ሲኖሩ ያ ብቻ ሳይሆን የሚሰራው ፕሮቫይደር የጤና ባለሙያ ኢንጀስ ሲሆን ማህበረሰቡ ጋር የጋራ ሲያደርግ ያ ብቻ ሳይሆን መረጃን ለውሳኔ ስለተጠቀምን እነዚህን ግንባታዎችና ሌሎችን ብዙ ግንባታዎች ጤና ኬላ ግንባታ፣ የጤና ጣቢያ ግንባታ እና የደረጃ ማሳደግ ስራዎችን ሰርተናል እና አንድ ዋራውን በወረዳ ደረጃ ስራ ላይ ያስጀመር ነው አለ። ኦፕሬሽን ሩም የሚባለው ምንድነው? ሆስፒታል በሌለበት ላይ እናቶች ሌላ ቦታ ሄዶ ከሚወሉት ቋር ክፍል መገንባት ከገነባ በኋላ ደግሞ ከዚያ ላይ የሚወሉ ባለሙያዎችን አሟልተን ስራ ላይ እየሰጠን እንገኛለን። በአጠቃላይ ከኢኒሼቲቭ አኳያ ውጤታማ የሆነ ስራ ሰርተናል ነው እንግዲህ። ያ ማለት የሚቀር ነገር አለ። የሚቀሩትን ደግሞ በሚቀጥለው ዓመት አዘጋጅተን የጋራ እቅድ አውጥተን ውጤት እያመጣን እንገኛለንና ይሁላ ሲመጣ ግን ዝም ብሎ ይመጣ አይደለም፣ አልጋ ባልጋው ማለት ነው። በመሆኑም የዞኑ ጤና መምሪያ ኃላፊ አቶ ደሳለኝ ዳምጤ እንደገለጹት እነዚህን ሁሉ ተግባራት ለመፈጸም ብሎም የተጀመረውን የዞኑን ጤና ልህቀት ማዕከል ውጤታማ ለማድረግ 4 ዋና ዋና መሰረታዊ ጉዳዮችን ያነሳሉ። እነኚህም ይላሉ፣ የመጀመሪያው ወይም አንደኛው የመሪነት ልህቀት ወይም ሊደርሺፕ ኤክሰለንሲ፣ በሁለተኛ ደረጃ የሚያነሱት የጤና ፋይናንስ ልህቀት፣ በሶስተኛ ደረጃ ዳታ ወይም ዘመናዊ የመረጃ አጠቃቀም ልህቀትና በመጨረሻም የሰው ሀብት ልማታችንን ካዘመንን የማንሻገረው ችግር የማንሰራው ስራ የለም ይላሉ። በአጠቃላይ ከላይ የዘረዘርናቸው ዋና ዋና ተግባራት ከተጀመረ 2 ዓመት ያስቆጠረውን የዞኑን የጤና ልህቀት ማዕከልነት ምልኡ እንዲሆን በ2018 በጀት ዓመት የተቀናጀ ለውጥ የሚያመጣ የድጋፍና ክትትል ስርዓት መከተል፣ ታታሪውን ሙያተኛና አመራር ይበልጥ ማበረታታት፣ በአፈጻጸም የደከመውን ሙያተኛና አመራር ከድክመቱ የሚወጣበትን ስልት በመቀየስ በውጤትና ማህበረሰቡን በማገልገል ረገድ ተቀራራቢ አፈጻጸም እንዲኖር በማድረግ ይህንንም ተቀብሎ በመፈጸም ጤና ሙያተኛውና አመራሩ ፍጹም ቅንነትን በመላበስ እስከ ህይወት መስዋዕትነት በመክፈልና ለሙያው ታማኝ በመሆን ለማህበረሰባችን አገልግሎት መስጠት ችለዋል። ይህ ሁላ ውጤት የመጣው በጤና መምሪያው ብቻ አይደለም። ከላይ እስከታች ያለው ሰው ተሳትፎበት፣ ደክሞበት፣ መስዋዕትም ተከፍሎበት መስዋዕት የተከፈለ ብዙ አለ። ይህ ውጤት ሲመጣ ብሎ አልጋ ባልጋ አይደለም እና መስዋዕት ተከፍሎበት የአካል መስዋዕት፣ የህይወት መስዋዕት ብዙ ነገር የነበረበት ስለሆነ ይሁንና ለዚህ ውጤት መገኘት ከክልል ጤና ቢሮ አመራር እስከ ሙያተኛ ከፍተኛ ርብርብ ያደረጉ ሲሆን ከዚህ በተጨማሪም ከዞን አስተባባሪ አመራር እስከ መምሪያ ኃላፊ፣ ከወረዳ አስተባባሪ አመራር እስከ ወረዳ ጽሕፈት ቤት ኃላፊና ቀበሌ ድረስ ያሉ አደረጃጀቶችን በማነቃነቅና በተለይም በጤናው ዘርፍ ያሉ ባለድርሻና አጋር አካላት የነበራቸው ሚና ከፍተኛ በመሆኑ ምስጋናችን ወደር የለውም እና ምስጋና ማቅረብ የምፈልገው የመጀመሪያው ባለሙያዎች ነው። ከላይ እስከ ታች ከዞን ጤና መምሪያ ጀምሮ ያሉ ባለሙያዎች እስከ ታች ድረስ ከጤና ኬላ ጤና ኤክስቴንሽኖች ደከመኝ ሰለቸኝ ሳይሉ 24 ሰዓት እየሰሩ ያሉ ባለሙያዎች በተለይ ለጤናው ፊታውራሪ የሆኑ ናቸው፣ ሐዋርያው ናቸው ማለት ይህንን ላለማመስገን ንፉግነትም ስለሚሆን። ሁለተኛው ከዞን አስተባባሪ አመራር እስከ ታች ድረስ ያሉ የወረዳ አመራሮች፣ የጤና ጽሕፈት ኃላፊዎች፣ የዞን አመራሮች በሚሄዱበት እየደገፉ የነበረው ውጤት አንደኛው ማሳያ እነሱ ስለሆነ፣ በሶስተኛ ደረጃ የጤና ቢሮ አመራሮችና የጤና ቢሮ ሰራተኞች ቀደም አንስቼዋለሁ። ጤና ቢሮ በዚህ ዓመት ከተለመደው ወጣ ታች ድረስ እየደገፉ ይህ ውጤት አንዱ ድርሻ የሚወስደው የጤና ቢሮ ስለሆነ እነሱን ምስጋና ማቅረብ ፈልጋለሁ። በአጠቃላይ አጋር አካላትና ህዝቡ ደግሞ ትልቅ ድርሻ ያለው ያን ያህል ብር ባያወጣ ኖሮ ምንፈልጋቸውን አዳዲስ ኢኒሼቲቮች ምንፈልጋቸውን የትልቅ የሕክምና መሳሪያዎች ማስገባት አንችልም። አጋር አካላት ቅድም የጠራኋቸው ዩኒሴፍ፣ ናምረፍ፣ ነቻይ፣ ነኮሬድ፣ ነፕላን ሌሎችም ያልጠራኋቸው
ብዙ ፕሮጀክቶች አሉ እና የመጨረሻው ህዝቡ ነው። ህዝብ ያላመነበትን የትኛውም እንትን መሻገር አይቻልም። በተለይ ደግሞ የዓለም ጤና ድርጅት 3 ነገሮች ያትታል። ተደራሽነት፣ ጥራት፣ ቀጣይነት። እነዚህ 3 ነገሮች እንዲኖሩ ህዝቡ ድርሻውን ማለት ነው። ለምሳሌ ተደራሽነትን ስናነሳ የእኛ ዞን በማህበረሰብ አቀፍ ጤና መድን 96% ነው። ይህ ተደራሽነት ነው። ሀብታም፣ ድሃ፣ ጥቁር፣ ነጭ፣ ሴት፣ ወንድ ሳይል ሁሉም ማህበረሰብ መታከም አለበት። እንደ ህመሙ እንደ አቅሙ መታከም ስላለበት ይህ ትልቁን ድርሻ የወሰደው ማለት ህዝቡ ባይኖር እዚህ መድረስ አንችልም እና ህዝቡን በተለየ መልኩ ማመስገን ይፈልጋሉ። በአጠቃላይ ከብዙ በጥቂቱ የ2018 የሰሜን ጎጃም ዞን ጤና መምሪያ የነበሩ ስራዎች፣ ጥንካሬዎች፣ ድክመቶች እና ለሚቀጥለው መታረም ያለባቸውን ነው ማንሳት የፈለጉ። ጤና ለሁሉም፣ ሁሉም ለጤና። በጣም አመሰግናለሁ።